በኢትዮጵያ ያለው የሥራ አካባቢ ወጣት ሥራ ፈጣሪዎችን የሚያበረታታ አይደለም ተባለ። ይህ የተባለው የኢትዮጵያ ፕሬስ ድርጅት ከሥራና ክህሎት ሚኒስቴር ጋር በመተባበር ባዘጋጀውና ስለ ኢትዮጵያ በተሰኘው የውይይት መርሃ ግብሩ ምዕራፍ 2 ሶስተኛ መድረክ ላይ ነው። እንደ ሀገር ለሙያ ስራዎች የሚሰጠው ግምት ዝቅተኛ ነው። ይህም የኢንዱስትሪና ቴክኖሎጂ ሽግግሩ ፈጣን እንዳይሆን አድርጎታል በተባለበት ውይይት ላይ ደስዬ ልባይ ተገኝቶ ነበር። ዝርዝሩን ተከታትለን እንመለስ። የኢትዮጵያ ፕሬስ ድርጅት በተለያዩ የሀገሪቱ አካባቢዎች የሚያዘጋጀውና እንደ ሀገር በሁሉም ዘርፍ የጋራ መግባባት ላይ ለመድረስ ይረዳል በሚል የሚሰናዳው ስለ ኢትዮጵያ የውይይትና የምክክር መርሃ ግብር ምዕራፍ 2 ሶስተኛ መድረክ በአዲስ አበባ ተካሂዷል። ክህሎት ስለ ኢትዮጵያ በሚል መርህ ሐሳብ በተካሄደው ፕሮግራም ላይ በዋናነት በኢትዮጵያ ክህሎት የሚሰጠውን ቦታ፣ የትምህርት ተቋማት ከዚሁ ጋር ተያይዞ ስለሚሰሯቸው ስራዎችና ስላለባቸው ችግሮች እንዲሁም የወጣቶች ተሳትፎን በሚመለከት የፓናል ውይይት ተካሂዷል። በውይይቱም ከፍተኛ የትምህርት ተቋማት አስተምሮ ከማስመረቅ ባሻገር በስራ ህይወት ላይ ሊደርሱ የሚችሉ ፈተናዎችን ለመቋቋም የሚያግዙና የስራ ፈጣሪ ስነ ልቦናን ለመፍጠር የሚረዱ ክህሎቶችን አሰልጥነው በማውጣት ረገድ ያለባቸው ክፍተት አሳሳቢ ነው ተብሏል። በዚህም ከተለያዩ ከፍተኛ የትምህርት ተቋማትና የሙያና ቴክኒክ ኮሌጆች ተመርቀው የሚወጡ አብዛኞቹ ስራ ፈጣሪዎች ፈተናዎችን መቋቋምና የተለያዩ ባህሪያትን ለማስተናገድ ግድ በሚሆንባቸው የስራ ቦታዎች ላይ እንደሚቸገሩ ነው የተነገረው። በተጨማሪም የመሰረተ ልማት መጓደል እንዲሁም ከጊዜ ጋር ተለዋጭ ከሆኑ የቴክኖሎጂ ውጤቶች ጋር ተናባቢ ሆነ የትምህርት ስርዓት አለመኖሩ በዘርፉ ላይ ጫና እያሳደረ ነው ተብሏል። በእነዚህና የተለያዩ መሰናክሎች ውስጥ አልፈው ስራ ለመፍጠር ለሚሞክሩ ወጣቶች ደግሞ ከፖሊሲና ከተለያዩ ህጎች ጋር በተገናኘ በርካታ ችግር እንደሚገጥማቸው በመድረኩ ሲነገር ሰምተናል። ለአብነትም ወጣት ስራ ፈጣሪዎች ከመነሻ ካፒታል አንስቶ የመስሪያ ቦታ እንዲሁም ከገበያ ትስስር ጋር በተገናኘ ችግር እንደሚገጥማቸው ነው በመድረኩ ሲገለጽ የሰማ ነው። በቃ ቢዝነስ ራን ማድረግ መጀመር ቀላል መሆን አለበት። እንድንወርቅ እንድንነሳ መፈቀድ አለበት። ያ ደግሞ ቢዝነስ ኮና አቋለን እኛም በዚህ 10 ምናምን አመት በኋላ እንኳን ሆነ እስካሁን ድረስ በስንት ማነቆ ውስጥ ነው ያለነው። በጣም ከባድ ነው አይደለም ለትንንሾቹ ለአዳዲስ ጀማሪዎች። እነሱ ሲጀምሩማ ወረዳ በ6 ወሩና ስራቸውን በጀምሩ በአንድ አመት ውስጥ እያባረሩ ቢዝነሳቸውን ማሸግ አይደለም ያለበት። ለዚያውም ክሎዝሊ እንዴት ነው ፋይናንሻል ሊትረሲ ሊኖራቸው የሚገባው? እንዴት ነው እነዚህ ሰዎች ፋይናንስ የሚማሩት? እንዴት ነው ቢዝነሳቸውን ማሳደግ የሚችሉት? እንዴት ነው ወደ ሲስተም መግባት የሚችሉት? ቀስ በቀስ ባለሙያ ክሎም የሌሎች የአፍሪካ ሀገራት ተሞክሮን መነሻ በማድረግ ወጣት ስራ ፈጣሪዎችን ለማበረታታት ይረዳል ያሉትን ምክረ ሐሳብ እንደሚከተለው አጋርተዋል። ባሉበት ቦታ ላይሰንስ አውጥተው እንዲሰሩ መፈቀድ አለበት። ከዛ ውጪ ደግሞ የታክስ ሆሊዴይ ያስፈልጋቸዋል። ታክስ ሆሊዴይ ወይም ግብር የሚከፍሉበትን የ3 አመት ይሆናል የ5 አመት ይሆናል የ2 አመት አይ ዶንት ኖ ረፍት ወይም ፋታ መስጠት ማለት አዲስ ኮንሰፕት አይደለም። ሌላ ዓለም ላይ በብዛት የተሰራበትና በጣም ሰክሰስፉል የሆነበት ሜተድ ነው። ለምሳሌ እነ ሩዋንዳ አላቸው ታክስ ብሬክ አላቸው ለአዳዲስ ቢዝነስ ላይ ለሚገቡ ስታርታፖች። እነ ኬንያ እነ ሳውት አፍሪካ አላቸው ሰክሲድ አድርገውበታል። የስራና ክህሎት ሚኒስቴር በበኩሉ ከዚህ ቀደም በዋናነት ተማሪዎችን በክህሎት ብቁ አድርጎ በማስመረቅ ረገድ ክፍተት እንደነበረ አስታውሶ አሁን ላይ ችግሩን ለመቅረፍ ተመራቂዎች ክህሎትን በማዳበር ስራ ፈጣሪ እንዲሆኑ የስርዓተ ትምህርት ፖሊሲውን ከማሻሻል ጀምሮ የተለያዩ ስራዎች እየተሰሩ ነው ብሏል። የግብርና ምርታማነት ለመጨመር፣ የኢንዱስትሪ ምርታማነት ለመጨመር፣ የሰርቪስ ምርታማነትን ለመጨመር ትልቅ አስተዋጽኦ አለው። በሀገራችንም ያንን ካየን ከፍተኛ የሆነ የምርታማነት ስብራት ያለበት ሀገር ነው ኢትዮጵያ። እንግዲህ እንደ ሀገር ከዚህ በፊት ያጋጠመ የስልጠና ጥራት የትምህርት ጥራት ችግር ነው የነበረው። እሱን ስብራት ለመጠገን አዲስ ፖሊሲ እና ስትራቴጂ ተቀርጾ ወደ ስራ ተገብቷል። በተመሳሳይ የኢንዱስትሪ ሚኒስቴር የስራ ፈጠራን ለማበረታታትና በዘርፉ የሚስተዋለውን ችግር ለመቅረፍ አምራች ዘርፉን በመደበኛነት ከውጪ የሚገቡ ምርቶችን በሀገር ውስጥ እንዲያመርት የሰው ኃይል ልማት ላይ ትኩረት በማድረግ እየሰራ እንደሆነ ተናግሯል። ሚኒስቴር መስሪያ ቤቱ አክሎም ከስራ ፈጠራው ጎን ለጎን ወደ ስራ ፍለጋ ገበያ የሚገባው የሰው ኃይል ፍላጎትን መሰረት ያደረገ እንዲሆን ኢንዱስትሪዎች ከከፍተኛ ትምህርት ተቋማት ጋር ተቀናጅተው የሚሰሩበትን አካሄድ ዘርግተናል ብሏል። ከሰው ኃይል ከክህሎት ጋር የተያዘውን ከቴክኒክና ሙያ ጋር በመቀራረብ በመስራት በስራ ላይ ያሉትን ምን ሪስኪል ማድረግ ይጠይቃል። እየሰሩ ያሉትን በየጊዜው በተለይ ኢንዱስትሪዎች በጀት በመያዝ አቅማቸው መገንባት ይኖርበታል። ስለዚህ ተደጋጋሚ ስልጠናዎች እየተሰጣቸው ነው። ሌላ ከተለያየ ተቋማት የሚወጡትን ደግሞ ኢንዱስትሪው በሚጠይቀው ፍላጎት አለን
ያንን ፍላጎት መሰረት ያደረገ ስልጠናዎች እንዲሰጡ እየተደረጉ እየተሰራ ነው። ኃላፊው አክለውም በዋናነት ተኪ ምርቶችን ለሚያመርቱ ስራ ፈጣሪዎች የመስሪያ ቦታን ጨምሮ የፋይናንስ አቅርቦት እንዲሁም የተለያዩ ክህሎትና የስልጠና ድጋፎችን ለማድረግ ከሚመለከታቸው ተቋማት ጋር በመተባበር ይሰራል ነው ያሉት። ይህ በእንዲህ እንዳለ ግን መንግስት የ12ኛ ክፍል መልቀቂያ ፈተና ከተፈተኑ ተማሪዎች መካከል 80% ያህሉ በሙያና ቴክኒክ ኮሌጆች ገብተው የተለያዩ ገበያው የሚፈልገውን የሙያ ስልጠና ወስደው እንዲወጡ ለማድረግ እየሰራ ቢሆንም በተማሪዎች በኩል ግን ያለው ፍላጎት አነስተኛ መሆኑ ሊታሰብበት የሚገባ ነው ተብሏል።